የዮሐንስ ወንጌል አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስና የዮሐንስ ራእይ እነዚህን አምስቱን መጻሕፍቶች የጻፈው ይህ ሐዋርያው ዮሐንስ ነው። ከሱ ጋር ያሉ ደቀ መዛሙርቶች በሙሉ በአንዳንዱ እየተሰቀለ፣ አንዳንዱ በሰይፍ እየተቆረጠ፣ አንዳንዱ በድንጋይ እየተወገረ በብዙ አይነት መስዋዕት ሆነው ሲሞቱ ከሁሉ ይልቅ አርጅቶ በፈጥሞ ደሴት ላይ በ80ዎቹ ዓመት አካባቢ ላይ የሞተ ሰው ነው ይህ ሐዋርያው ዮሐንስ። እና የዮሐንስ ወንጌል የተጻፈበት ዋናው ዓላማ ደግሞ ምንድነው ብላችሁ ስትመለከቱ የዮሐንስ ወንጌል የተጻፈበት ዋና ዓላማ ዮሐንስ ወንጌል ምዕራፍ 20 ከቁጥር 31 ላይ ስትመለከቱ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ስለናንተ ምን ተብሏል ተጽፏል ይላል። ክብር ለኢየሱስ ይሁን። ስለዚህ ዮሐንስ ወንጌል የተጻፈው በሁለት ዓላማ ነው። የመጀመሪያው ኢየሱስ ክርስቶስ እርሱ የማን ልጅ ነው? የእግዚአብሔር ልጅ ነው የሚለውን ለመናገር ነው። ሁለተኛው ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ካመንን ምን አለን? የዘላለም ሕይወትን አለን የሚለውን ለማሳሰብ ነው። ክብር ለኢየሱስ ይሁን። እና የዛሬው ዋና ሐሳቤ ምንድነው? ሊያደርግ ያለውን እርሱ ያውቃል በሚል ርዕስ ነው። እና ዮሐንስ ወንጌል ምዕራፍ 6 ከቁጥር 1 እስከ 13 አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል በአራቱም ወንጌላት ላይ አለ። ዮሐንስ ወንጌል ላይም አለ፣ ሉቃስ ወንጌል ላይም አለ፣ ማርቆስ ወንጌል ላይም አለ፣ ማቴዎስ ወንጌል ላይም በአራቱም ወንጌል የተጠቀሰ ታሪክ ነው። በዋናነት ይህ ክፍል የሚናገረው የእግዚአብሔርን ሉዓላዊነትና የእግዚአብሔርን ሁሉን አዋቂነት ነው። ክብር ለኢየሱስ ይሁን። ሐና አንደኛ ሳሙኤል ምዕራፍ 2 ከቁጥር 3 ላይ ስትናገር እግዚአብሔር ምንድነው አለች? አዋቂ ነው አለች። ክብር ለኢየሱስ ይሁን። እግዚአብሔር ምንድነው? አዋቂ ነው። ኢሳይያስ 43:18 ላይ የጥንቱን ነገር አታስቡ፣ የጥንቱን ነገር አታስቡ፣ የወደፊቱንም ነገር ደግሞ አታስተውሉ፣ እነሆ አዲስን ነገር አደርጋለሁ፣ እሱ ምን ይላል? አሁን ይበቅላል ይላል። ክብር ለኢየሱስ ይሁን። እግዚአብሔር ባለፈው ታሪካችን ላይም አሁን ባለው ነገር ላይም ሊመጣ ባለው ነገር ላይም እሱ አዋቂ ነው። ክብር ለኢየሱስ ይሁን። በህይወታችን ላይ ሆኖ ባለፈው ነገር ላይም አሁን እየሆነ ባለው ነገር ላይም ሊሆን ባለው ነገር ሁሉ ላይ እግዚአብሔር አዋቂ ነው። እስቲ እግዚአብሔር በህይወቴ ላይ አዋቂ ነው በሉ እስቲ። አዎ እግዚአብሔር በህይወታችን ላይ ሁሉን አዋቂ ነው። ነገር ግን ሁሉን ነገር ስለሚያውቅ አይናገረንም። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ከኛ ምንድነው የሚወደው? በእርሱ ሁሉን አዋቂነት ተደግፈንና ታምነን እንድንኖር ይፈልጋል ማለት ነው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እና አሁን ያነበብንበት የመጽሐፍ ቅዱስ ክፍል ላይ ኢየሱስ ክርስቶስ ከደቀ መዛሙርቶቹ ጋር ወደ ተራራ እንደወጣ መጽሐፍ ቅዱሳችን ይናገራል። በዋናነት ኢየሱስ ክርስቶስ ከደቀ መዛሙርቶቹ ጋር ወደ ተራራ የወጣበት ምክንያት ምንድነው ስትሉ ለማረፍ ነው። ክፍሉን ስታነቡ ለማረፍ ነው። አራቱ ወንጌላት ስታነቡ ማለት ነው። ምክንያቱም ምግብ እንኳን ለመብላት እስከማይችሉ ድረስ ብዙ ሕዝብ ይሰበሰብ ነበር። ከዚህ የተነሳ ደቀ መዛሙርቶቹም እርሱም አብረው ለማረፍ በታንኳ ወደ አንድ ተራራ ወጡ ይላል። ወደ ተራራ በወጡ ጊዜ ሕዝቡ ግን አላረፈም። ክብር ለኢየሱስ ይሁን። ሕዝቡ ግን አላረፈም። በእግራቸው ሕዝቦቹ እየተከተሉ ኢየሱስ ክርስቶስ እስካለበት ድረስ ደቀ መዛሙርቶቹ እስካሉበት ድረስ ሕዝቡ ምን ሆነ ይላል? ተከትሏቸው ሄደ ይላል። ክብር ለእግዚአብሔር ይሁን። ሕዝቡ ተከትሏቸው ሄደ። ተከትሎ ከሄደ በኋላ ኢየሱስ ክርስቶስ ስለ እግዚአብሔር መንግስት ያስተምራቸውና ይፈውሳቸው ነበር ይላል። ሃሌሉያ። ይህ የእረፍት ሰዓቴ ነው ለምን መጣችሁ አላለም። ይህ የእረፍታችን ሰዓት ነው እንዴት ትመጣላችሁ አላለም። ሕዝቡ ምን ያክል እንደሚፈልገው፣ ሕዝቡ ምን ያክል እንደሚወደው፣ ሕዝቡ ምን ያክል እንደሚከተለው ስለተረዳ የመጣውን ሕዝብ ሁሉ ምን አለ? ፈወሰ። የመጣውን ሕዝብ ሁሉ ምን አደረገ? በብዙ አስተማራቸው ይላል። ከዚህ በኋላ ነው እንግዲህ ኢየሱስ ክርስቶስ ሲመለከት እጅግ በጣም ብዙ ሕዝብ እየመጣ ነው። ወንዶች ብቻ ሲቆጠሩ ስንት? 5000 ሕፃናትና ሴቶች ሲቆጠሩ ከ10,000 በላይ የሆነ ሕዝብ እየተከተለው ነው። በዚህን ጊዜ ኢየሱስ ክርስቶስ ፊልጶስን እንደዚህ አለው። ፊልጶስን እንደዚህ ብሎ ተናገረው። ፊልጶስም ኢየሱስም አይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ ከወዴት እንጀራ እንገዛለን አለው። የሚጠይቀው ማን ነው?
እስቲ ኢየሱስ ነው በሉስ። አዎ ኢየሱስ ሰውን እየጠየቀ ነው። ይህንን ሁሉ ህዝብ ለመመገብ እንጀራ ከወዴት እንገዛለን ብሎ ጠየቀው። ኢየሱስ ፊልጶስን ከደቀ መዛሙርቶቹ መካከል አንዱ ነው። ፊልጶስን እንደዚህ ብሎ በሚጠይቅበት ሰዓት ላይ ቦታው ምን አይነት ቦታ ነው? ተራራ ነው? ምድረ በዳ ነው? ምንም አይነት የሚበላ ምንም አይነት የሚጠጣ ነገር የሌለበት ደረቅ ምድረ በዳ ነው ቦታው። ይህም ብቻ ሳይሆን ሰዓቱ ደግሞ ምንድነው? ምሽት ነበር። ሰዓቱም ጨልሞ ነበር። ህዝቡ ደግሞ ስንት ነው? ከ5000 በላይ የሆነ ህዝብ ነው። ይህም ብቻ ሳይሆን እረኛ እንደሌላቸው የተበተኑ ህዝቦች ናቸው። ይህንን ህዝብ ኢየሱስ ክርስቶስ አይቶ እንጀራ ከወዴት እንግዛላቸው ብሎ ፊልጶስን ጠየቀ። በጣም ደስ የሚለው ነገር ግን ኢየሱስ ክርስቶስ ራሱ በዛው ክፍል ላይ ሊያደርግ ያለውን አስቀድሞ ምን ይላል? ያውቃል ይላል። ኢየሱስ ጌታ ነው። እስቲ አሜን በሉ። እስቲ ቦታው ምድረ በዳ ቢሆንም ቦታው እየጨለመ ቢሆንም ህዝቡ ሊገዛ ከሚችለው አቅም በላይ ቢሆንም እረኛ የሌለው ህዝብ ቢሆንም ይህንን ህዝብ እንዴት እንደሚያበላ ይህንን ህዝብ እንዴት እንደሚያጠጣ ይህንን ህዝብ እንዴት እንደሚሸኝ ራሱ አስቀድሞ ያውቃል። ወይኔ የገባው ሰው እስቲ አሜን ይበል። እስቲ የኔ ነገር በእግዚአብሔር የታወቀ ነው በሉ። ስራዬን እግዚአብሔር ያውቃል በሉ። ህይወቴን እግዚአብሔር ያውቃል በሉ። መንገዴን እግዚአብሔር ያውቃል በሉ። የናንተ ነገር በሰው አዋቂነት ውስጥ የለም። የናንተ ነገር በጠላት አዋቂነት ውስጥ የለም። የናንተ ነገር በሆነ አጎታችሁ አክስታችሁ የለም። የናንተ ነገር እናንተም አታውቁም። የኛን ነገር እግዚአብሔር ያውቃል። እስቲ የኔን ነገር እግዚአብሔር ያውቃል በሉ። እስቲ አዎ ምሳሌ 3:5 ላይ በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን ወቅ፣ እርሱም ጎዳናን ምን ይልልሃል? ያቃናልሃል። ኢየሱስ ጌታ ነው። በራስ አስተሳሰብ ምን አትበል፣ አውቃለሁ አትበል። የኔን ነገር አክስቴ ታውቃለች አትበል። የኔን ነገር አጎቴ ያውቃል አትበል። የኔን ነገር የሆነ ሰው ነው የዘጋብኝ፣ የሆነ ሰው ነው የሚዋጋኝ፣ የሆነ ሰው ነው የሚደፍነው አትበል። የኔን ነገር ጠላት ነው የሚያውቀው፣ ጠላት ነው የዘጋው አትበል። ነገራችን በእግዚአብሔር እጅ ነው። ጩሁና እስቲ እግዚአብሔር አዋቂ ነው በሉስ። ውይ ሃሌሉያ። ማቴዎስ 6:32 ላይ የሰማዩ አባታችሁ ሳትለምኑት የሚያስፈልጋችሁ ነገር ያውቃል። ኢየሱስ ጌታ ነው። ዛሬ ምድረ በዳ ይሁን፣ ዛሬ ተራራ ይሁን፣ ዛሬ ጨለማ ይሁን፣ ዛሬ ከአቅም በላይ የሆነ ነገር ይሁን፣ ዛሬ እረኛ አባት እናት እንዲሁም ደግሞ አጋሽ እንደሌለ ሰው ይሁን፣ በእግዚአብሔር ነገራችን የታወቀ ነው። ውይ ሃሌሉያ። እንዴት ደስ ያሰኛል። እስቲ እግዚአብሔር ያውቃል በሉስ። በእውነት ይህን ቃል ለጠላት መርዶ ነው፣ ለእናንተ ደግሞ የእድሜ ልክ መጽናኛ ነው። ክብር ለኢየሱስ ይሁን። እንዴት ነው? እግዚአብሔር ያውቃል። ሃሌሉያ። እንዴት እየኖርክ ነው? እግዚአብሔር ያውቃል። ኢየሱስ ጌታ ነው። እስቲ እግዚአብሔር ያውቃል በሉስ። እኛ የእግዚአብሔር ምኖች ነን፣ ልጆቹ እኮ ነን አይደለም እንዴ? አባት እኮ የ2 ዓመት ህፃን የ2 ዓመት ህፃን ከአባቱ ጋር እያለ ማለት ነው። ያ የ2 ዓመት ልጅ የቤት ክራይ ደርሷል ብሎ ይጨነቃል? ዛሬ ራት ምንድነው የሚሰራው ብሎ ይጨነቃል? የሞታቶ ስንት ነው የሚከፍለው ብሎ ይጨነቃል? አይጨነቅም። በምን ተማምኖ ነው? አባቴ ያውቃል ብሎ ነው። ሃሌሉያ። እኛ ሁላችን የእግዚአብሔር ልጆች ነን። ስለዚህ የማንጨነቀው ለምንድነው? የማንታወከው ለምንድነው? ግራ የማንጋባው ለምንድነው? እግዚአብሔር ስለሚያውቅ ነው። ውይ ሃሌሉያ። ልጆቹ ነንና ከሱ የተሰወረ ነገር የለም። ከአባት የምትሰውሩት ሊኖር ይችላል። ከእናት የምትሰውሩት ሊኖር ይችላል። ከአጎት ከጓደኛ የሚሰወር ሊኖር ይችላል። ከእግዚአብሔር ፊት ግን የሚሰወር ነገር የለም። ከእግዚአብሔር ፊት ግን የሚደበቅ ነገር የለም። አውቃለሁ ብትሉና ራሱ እግዚአብሔር ከሚያውቅላችሁ ጋር አይወዳደርም። ሰው ስላንቺ ያውቃለሁ ስላንተ ያውቃለሁ ስለኛ ያውቃል ብንል እንኳን እግዚአብሔር በሚያውቀው ልክ የለም። የመጨረሻ የኛ የህይወት ሚዛን የኛ የህይወት ፍጻሜ ያለው በእግዚአብሔር እጅ ነው። ክብር ለእግዚአብሔር ይሁን። ለዚህ ነው ፊልጶስ ሲናገር ምንድነው ያለው? ለዚህ ህዝብ አለ 2 ዲናር እንጀራ እንኳን ቢገዛ ለቅምሻ እንኳን አይበቃም አለ። 2 ዲናር ማለት በዘመናቸው የአንድ ሰው የ8 ወር ደሞዙ እንኳን በዚህ ህዝብ ላይ እንጀራ ቢገዛበት ለቅምሻ እንኳን አይበቃቸውም። ይሄ የሰው ሐሳብ ነው።
የስምዖን ጴጥሮስ ወንድም እንድርያስ ምን አለ? 2 ዓሣና 5 እንጀራ አለ። ይሄ የሰው ሐሳብ ነው። የእግዚአብሔር ሐሳብ ለኛ